ሰላም ክርስቶስ ከሁላችን ጋር ይሁን። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስኪ ምስጢረ ሥላሴን ለማየት እንሞክር። ሁላችሁም ይሄን ቪዲዮ እስከ መጨረሻው ድረስ ለማየት ሞክሩ። ትጠቀሙበታላችሁ፣ ታተርፉበታላችሁ። ወደ ትምህርቱ እንግባ። ምስጢረ ሥላሴ ይላል የትምህርታችን ርዕስ የዛሬው እና ምስጢረ ሥላሴ የሚለውን ከማየታችን በፊት ምስጢረ እና ሥላሴ የሚለውን ለሁለት ሰንጥቀን እስኪ እንየው። ምስጢረ ማለት በትርጓሜ አባቶቻችን ሲተረጉሙ ምናምን አመሰጠረ፣ አራቀቀ ከሚለው ቃል የመጣ ሲሆን ረቂቅ ወይንም ስውር እንደማለት ነው። ስለዚህ ምስጢር የሚለው ነገር በውስጡ የያዘው ነገር ምን አለ ማለት ነው? የራሱ የሆነ ረቂቅ የሆነ ነገር አለ ማለት ነው። ስለዚህ አመሰጠረ፣ አራቀቀ ወይንም ረቂቅ የሆነ ስውር የሆነ ያለው ነገር ይባላል ምስጢር የሚባለው ማለት ነው። ምክንያቱም አንድ ሰው ሁሉን ነገር አውቆ የማይችለው ወይንም አውቆ ሊደርስበት የማይችል ከሆነ ያ ነገር ምስጢር ይባላል ማለት ነው። ሥላሴ ማለት ደግሞ ሰለሰ፣ ሶስት አደረገ ወይንም ከሚለው ቃል የመጣ ሲሆን ሶስትነት መሆን ወይንም ልዩ ሶስትነት ማለት ነው። ይሄ ልዩ ሶስትነት ማለት ወይንም የመምሰል ልዩ ሶስትነት የመምሰል አይነት ምስጢር ስላለው ነው። ከዛ ሶስትነት ያለው ደግሞ አንድነት ስላለው ነው። ያያችሁ አይደል? ሶስትነት ያለው ምን ስላለው? አንድነት ስላለው ነው። ልዩ ሶስትነት ያያችሁ ነው። ልዩ ሶስትነት ወይንም የአንድ አይነት ምስጢር ስላለው ነው። ወይንም አንድ የሆነ ምስጢር የሚገለጽበት ነገር ስላለው ማለት ነው። ምስጢረ ሥላሴ በአጠቃላይ እንደ አጠቃላይ ስንረዳው ረቂቅ የሚሆን የአንድነት ምስጢር ስላለው ነው። ረቂቅ የሆነ ምን ስላለው? የአንድነት ምስጢር ስላለው ነው። ስለዚህ ሶስትነት ስንል ወይንም ሶስት አካላት ግብራት፣ ኩነታት፣ ስሞች ያሉት አንድ አምላክ እንደማለት ነው። ያያችሁና ሶስት አካላት አሉት፣ ከዛ ሶስት ግብራት አሉት፣ ሶስት ኩነታት አሉት፣ ሶስት ስሞች አሉት፣ ከዛስ አንድ አምላክ ምን የሆነ ደግሞ አንድ አምላክ የሆነ ማለት ነው። ያያችኋል። ስለዚህ ሶስት አካል አለ፣ ከዛ ሶስት ግብራት አሉት፣ ኩነታት አሉት፣ ስሞች አሉት። ስለዚህ በምን ሶስት ነው? በግብራት፣ በኩነት፣ በስሞች ስንት ነው? ሶስት። እሺ ሥላሴ የእግዚአብሔር ስም ሥላሴ የእግዚአብሔርን የስም የአካል የግብር የኩነታት ሶስትነቱን ምንድን የሚል ነው? የሚያስረዳ ስም ነው። ያያችኋ የሚያስረዳ ምንድን ነው? ስም ምን የሚለው? ሥላሴ። ስለዚህ አንድ ክርስቲያን ሥላሴ ሲል የአብን የስሙን የአካሉን የግብሩን የኩነቱን ሶስትነቱን ሊያስረዳ ነው ማለት ነው። ስለዚህ ይሄ ሥላሴ የሚለው ቃል ዝም ብሎ ይሄ የመጣ ነገር አይደለም ማለት ነው። ከመጽሐፍ ቅዱስ የተመዘዘ ከዛስ አባቶቻችን ደግሞ እኛ እንድንረዳው ምን ያደርጉት ነው? ያመጡልን ነው ማለት ነው። ስለዚህ ሥላሴ ሲል አንድ ሰው ምስጢር አለው ማለት ነው። ምን የሚል? የእግዚአብሔርን ስም የአካል የስም የአካል የግብር የኩነታት ሶስትነታቸውን ምን ሊል ነው ማለት ነው? ሊያስረዳ። እሺ እግዚአብሔር በመፍጠር እግዚአብሔር ሲል ደግሞ ምን እያለ ነው? በመፍጠር በባህሪ በአገዛዝ በህልውና ከዛስ በመፍጠር አንድ ሲሆን በስም በአካል በግብር በኩነታት ደግሞ ሶስት። ስለዚህ ምንድነው እግዚአብሔር ሲል አንድ ወንድማችን ወይንም እህታችን እግዚአብሔር ስትል በመፍጠር በባህሪ በአገዛዝ በህልውና በእንደዚህ ምንድን ናቸው ማለት ነው? አንድ ናቸው እያሉ ነው ማለት ነው። ወይንም እያለች ነው። አንድ እህታችን ወይንም ወንድማችን እግዚአብሔር ሲል ምን እያለ ነው? አንድ ባህሪውን፣ አንድ አገዛዙን፣ አንድ ህልውናውን እያመለከተ ነው ማለት ነው። ሥላሴ ሲል ምንድን ነው እያለ ነው? በስም ሶስት መሆኑን፣ በአካል ሶስት መሆኑን፣ በግብር ሶስት መሆኑን፣ በኩነት ሶስት መሆኑን ምን እያለ ነው? እያስረዳ ነው ማለት ነው። እሺ በመጽሐፍ ቅዱስ ጥቅስ ደግሞ እስቲ ደግሞ እንይ ይልና እሺ ደግሞ በመጽሐፍ ቅዱስ ጥቅስ አስገድፈን እንየው እስኪ። የመጀመሪያው አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ያለውኒ ቁጥር 7 ላይ መንፈስም እውነት ነውና
የሚመሰክረው መንፈስ ነው። ከዛስ የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው። ሶስቱም በአንድ ይስማማሉ ይላል። ግልጽ ያለ ቋንቋ። ከዛስ የሰውንም ምስክር ብንቀበል የእግዚአብሔርን ምክር በእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። ምን አይነት ድንቅ ቃል ነው! ያያችሁ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ጀምሮ መንፈስም እውነት ነውና የሚመሰክረውም በምንድን ነው? በመንፈስ ነው። ከዛስ በኋላ የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው። መንፈሱ አለ፣ ውሃው አለ፣ ከዛ ደሙም ሶስት ናቸው። ከዛ ሶስቱም ደግሞ በአንድነት ምን ይላሉ? ይስማማሉ። አንዱ የበላይ አንዱ የበታች፣ አንዱ የመካከለኛ አንዱ የበላይ የለም እንደዚህ። ከዛ የእግዚአብሔርን ምስክር በእርሱ ይልቅ ይበልጣል። ከዛስ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱም ይልቅ ይበልጣል። ከዛስ ስለ ልጁ የመሰከረውን የእግዚአብሔርን ምስክር ይህ ነውና። በእግዚአብሔር ልጅ የማያምን በነፍሱ ምስክር ምን አለው? ምስክር አለው። ስለዚህ በእግዚአብሔር የማያምን የእግዚአብሔርን ልጁን የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ቁጥር 8 ላይ አስተውሉ። ሶስት አካላት እንዳሉ እነርሱም ተስማምተው እንደሚኖሩ ምን ይላል? በግልጽ ያስረዳል። ቅዱስ አትናቴዎስ ደግሞ ክፍል 4 ላይ አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ይልና ከዛስ አንድ አምላክ ይባላል እንጂ ምን አይባልም? ሶስት አምላክ አይባልም ይላል። ሶስት አምላክ አይባልም። መለኮት አሁን ይሄንን እንዳጠቃላይ ጨርሰናል። የሚያስረዱ ነገሮች ማለት ነው። ጥቅስ እስኪ እንያዝ። መለኮት ማለት ስንት ላይ? መዝሙር 102 ቁጥር 22 ላይ ስለ መለኮቱ ማለት ነው። ጌትነት ደግሞ መዝሙር 20 ቁጥር 28 ላይ፣ ሮሜ 1 ቁጥር 20 ላይ፣ ምዕራፍ 1 ቁጥር 20 ላይ ማለት ነው። ስልጣን ወይንም ስልጣን የባህሪ ማለት ነው። ቆላሲስ ምዕራፍ 2 ቁጥር 9 እና 10። ባህሪ ወይንም የእግዚአብሔርን ባህሪ ደግሞ ለማየት ደግሞ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4። ክብር ለማየት ደግሞ የእግዚአብሔር ክብር ሁለተኛ ጴጥሮስ 2 እና ምዕራፍ 2 እና ምዕራፍ 3። ህልውና ወይንም በህይወት የመኖር ማለት ነው። ህልውና የእግዚአብሔር ህልውና ዮሐንስ 14 ቁጥር 8 እና 11 እስከ 11 ድረስ ማለት ነው። ይህን ይመስላል። ሁላችሁም የሆነ ነገር እንዳተረፋችሁበት የሆነ ነገር እንዳወቃችሁበት እረዳለሁኝ። ሁላችሁም ይሄን አካውንት ሰብስክራይብ እያደረጋችሁት አመሰግናለሁ። ሁላችሁም ተማሩበት፣ ጻፏቸው። እነዚህን ነገሮች ይጠቅማሉ። ያወቅኳትን ያካፈልኳችሁና አመሰግናለሁ።